በዓል በሰላም አደረሳችሁ። ስሜ ኢላና ታሪኩ ይባላል። አሁን ማቀርብላችሁ የቃል ጥናት ጥቅስ ነው። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 5። የሰማነውን ነገር ማን አምኗል? የእግዚአብሔርስ ግን ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበትም የለውም፣ ባየነው ጊዜ እንወደው ዘንድ ደም ግብዓት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ እግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። ስለደመጣችሁ እናመሰግናለን። ስሜ ሴባይሉ ይባላል። አሁን የማቀርብላችሁ የቃል ጥናት ጥቅስ ነው። ኢሳይያስ ምዕራፍ 53 ቁጥር 6 እስከ 12። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የእኛን በደል በእርሱ ላይ አኖረ። ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸራቶቹ ፊት ዝም እንደሚበቅ እንዲሁ አፉን አልከፈተም ነበር። በማስጨነቅና በፍርድ ወሰደ። ስለዚህ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን አሳልፎ ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙ ሰዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን አሳልፎ ሰጥቷልና ከዓመፀኞችም ጋር ተቆጥሯልና። ስለዚህ ከዓመፀኞችም ጋር ተቆጥሯልና። እሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ። ስሜ ኮኬት ይባላል። የማቀርብላችሁ የቃል ጥናት ጥቅስ ነው። የቃል ጥናት ጥቅሱ የሚገኘው የሉቃስ ወንጌል ምዕራፍ 23 ቁጥር ከ19 እስከ 43። ከተሰቀሉት ከክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? እኛ ስላደረግነው የሚገባን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገጸጸው። ኢየሱስንም ጌታ ሆይ በመቅደስ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ስሜ ሀሴት ታፈዝ ይባላል። አሁን ማቀርብላችሁ የቃል ጥናት ጥቅስ ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 44 እስከ 47። 6 ሰዓትም ያህል ነበር፣ ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደሱን መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም ይህንን ባየ ጊዜ ይህ በእውነት ጻድቅ ነው ብሎ እግዚአብሔርን አከበረ። ስሜ ሩሰናይል ይባላል። የማቀርብላችሁ የቃል ጥናት ጥቅስ ነው። የቃል ጥናት ጥቅስ ርዕስ 23 ቁጥር 34። ኢየሱስም አባቶ የሚያደርጉትን አያውቁምና ይቅር በላቸው፣ ልብሱንም ተካፍለው ዕጣ ተጣጣሉበት። ታሪኩ ነው። አሁን ማቀርብላችሁ የቃል ጥናት ጥቅስ ነው። ሉቃስ ምዕራፍ 24 ከቁጥር 1 እስከ 5። ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱም ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳለ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ስላዳመጣችሁኝ አመሰግናለሁ።